አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ወጣቶች እንዳጠቃላይ ምክር መመክረው የምትወዷት ከሆነ ቤተክርስቲያንን ዝጉት። ከጫት ቤት ውጡ፣ ከሺሻ ቤት ውጡ፣ ከመጠጥ ቤት ውጡ። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የደሴ ኦርቶዶክሳውያን በአርሲ ክርስቲያኖች ላይ እየደረሰ ያለውን ግፍ በሰላማዊ ሰልፍ ለማውገዝ ጥሪ ያቀረቡ። ቋሚ ሲኖዶስ በምስራቅ አርሲ ተገኝተው የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መደበ። በመላው ዓለም የሚኖሩ ኦርቶዶክሳውያን በአንድነት እያደረጉት ያለው እንቅስቃሴ ተጽዕኖ በማሳደር ላይ ይገኛል። ውጤቱም የቤተ ክህነት ሰዎች ለመንጋው እንዲያስቡ እያደረገ ነው። ወደ ዝርዝሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን መደበ። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያናችን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጆችን እንዲጎበኝ እንዲያጽናናና አስፈላጊውን ጊዜያዊ ድጋፍ እንዲያደርግ ወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠላሳ ቅዱስ ገብርኤል ቤተክርስቲያን እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያቸው እንዲመለሱ፣ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። ሰዎች እየተከራዩ ሰው እያመጡ ስለሆነ እኛ ደግሞ ሙሉ ሰራዊት አለን። ያ ሰራዊት መንፈሳዊ ሰራዊት ነው። ትጥቅ የለንም። ትጥቃችን ውዳሴ ማርያም፣ ዳዊት፣ ጸሎትና ኪዳን ነውና በዚህ የተሞላን ስለሆንን ኤፌሶን 6:12 መጋደላችሁ ከስጋና ከደም ጋር አይደለም ከዚህ ዓለም ገዢ ከሆነው ከዲያብሎስ ጋር ነው። ስለዚህ እግዚአብሔርን ዕቃ ጦር ልበሱ ይላል። እኔ ትውልዱ ሲጸልይ ይንበርከክ አብዝተን እናልቀስ። በተያያዘ ዜና ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ የሚመራ ልዑክ ከኢፌድሪ ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር ተወያየ። በውይይቱ ወቅት ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ በምስራቅ አርሲ በአሰኮ፣ በሽርካ፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ በደረሰው የህይወት ጉዳትና በጥንታዊ ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው አስተማማኝ ሰላምን እንዲያሰፍን አጽንኦት ሰጥተው ገልጸዋል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሰው የሚቋቋሙበት ስራ እንዲሰራ፣ ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግ ጠይቀዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልሳ የምስራቅ አርሲና የጅጅጋ አህጉረ ስብከት ሊቀ ጳጳስ በሀገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን በቁጥራዊ ማስረጃዎች አስደግፈው አቅርበዋል። የሰላም ሚኒስትር አቶ መሐመድ ሪስ በበኩላቸው በተፈጠረው ችግር እጅግ በጣም ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግም አስፈላጊው እርምጃ ይወሰዳል ብለዋል። ከዚህ ጉዳይ ጋር በተያያዘ ብፁዓን አባቶቻችን በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋር ዝርዝር ውይይት አድርገዋል። በውይይቱ ወቅት የክልሉ ከፍተኛ የስራ ኃላፊዎች እንደገለጹት የክልሉ መንግስት በስፍራው የተከሰተውን ችግር ለመቆጣጠርና ሊከሰት ይችል የነበረውን ተጨማሪ አደጋን ለመከላከል የሚያስችል ከፍተኛ ተጋድሎ ማድረጉን፣ በአሁኑ ወቅትም ወደ ስፍራው አጣሪ ቡድን መላኩንና የማጣራት ውጤቱንም ተከትሎ አጥፊዎችን ለህግ የማቅረቡ ስራ ተጠናክሮ እንደሚቀጥል ጠቁመው ቤተክርስቲያኗ ምዕመናንን ለማጽናናትና ድጋፍ ለማድረግ በምታደርገው ጥረት ሁሉ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግላት ገልጸዋል። በመላው ዓለም የሚኖሩ ኦርቶዶክሳውያን በአንድነት እያደረጉት ያሉት እንቅስቃሴ ተጽዕኖ እያሳደረ ይገኛል። ውጤቱም የቤተ ክህነት ሰዎች ለመንጋው እንዲያስቡ እያደረገ ነው። በዚህም የተነሳ መንፈሳዊም ሆነ ዓለማዊ መርሃ ግብራት እየታጠፉ ይገኛሉ። አናጥፍን በማለት በክርስቲያኖች ሀዘን ልዩ ልዩ ዝግጅቶችን በማካሄድ ንቅናቄውን ለማደብዘዝና የትኩረት አቅጣጫ ለማስቀየር ለሚሞክሩትም አንተባበርም የሚሉም አልታጡም። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ።
ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ሰማይ ስማ፣ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ፣ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይል ሆኖ ያሰጥማል፣ እሳት ሆኖ ይበላል። በተያያዘ ዜና የደሴ ኦርቶዶክሳውያን በአርሲ ክርስቲያኖች ላይ እየደረሰ ያለውን ግፍ በሰላማዊ ሰልፍ ለማውገዝ ቀዳሚዎቹ ሆነዋል። ሰልፉ ግንቦት 29 እና 30 እንደሚካሄድ ከስፍራ የደረሰን መረጃ ያመለክታል። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። በ29 እና በ30 በደሴ ከተማ በ29 እና በ30 በደሴ ከተማ የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። የደሴ ከተማ ኦርቶዶክሳዊ ወጣት ስለ አርሲ ዝም አንልም። ሌሎችም መረጃዎች እንዲደርሱት ሰብስክራይብ፣ ላይክ እና ሼር ያድርጉ።